እንደዚህ ምክንያቴማ መሆን አለብሽ፣ ምክንያቴማ መሆን አለብሽ። አዳምጪኛ። ወደ ኋላ ሄደሽ የዛሬ ስንት ዓመት በፊት ሰንበት ትምህርት ቤት ውስጥ መጽሐፍ ቅዱስ አለመማረሽን አስታውሰሽ እኮ ነገርሽኝ። ሰንበት ትምህርት ቤት አልተማርኩም፣ ዝማሬ ብቻ እንዘምር ነበረ፣ እንደዚህ አልሽኝ። ከዚህ የዛሬ ስንት ዓመት የአንቺ ቤተሰቦች እንዴት ፕሮቴስታንት እንደሆኑ ነገርሽኝ እኮ። የዛሬ ስንት ዓመት ያንን ያስታወሽማ። በተመሳሳይ በቅዳሴ ሰዓት የሚነበቡ መጽሐፍት ስንት እንደሆኑ ልታውቂ ይገባ ነበር። ይህን ያው ደግሜ አልጠይቅሽም። በቅዳሴ ሰዓት ስንት መጽሐፍት ይነበባሉ ስልሽ አንድ የጠራሽልኝ መጽሐፍ አለ። ያ ደግሞ ውዳሴ ማርያም አይደል? ለምሳሌ ከጠራሻቸው ውስጥ ውዳሴ ማርያምን በጣም ታነብ ስለነበረ አረሰው። በጣም ጥሩ። በቅዳሴ ሰዓት ውዳሴ ማርያም አይነበብም። ኦኬ። አይ እኔ እኮ ስንጸልይ አልኩ፣ በቅዳሴ ሰዓት አላልኩ ነው ፈለገኝ። እሺ፣ በቅዳሴ ሰዓት አንቺ አታነቢም። ለማንኛውም በቅዳሴ ሰዓት ከሚነበቡ መጽሐፍቶች ውስጥ ስም ጥሪልኝ ስልሽ ግን ቅድም ጠርተሽልኝ ነበረ። አሁን እኔ ይሄ ተያሽ ምናምን ልል አይደለም። ቆይ ተረጋጊ ሰብለ። በቅዳሴ ሰዓት ደግመዋለሁ፣ ውዳሴ ማርያም የሚባል መጽሐፍ አይነበብም። ለማንኛውም አንድ ትልቅ ድክመት አለ አንቺ ጋር። አዳምጪኝ ሰብለ ሰውራ። አንድ ኦርቶዶክስ አማኝ ልትሆኚ ትችያለሽ። ኦርቶዶክስ አማኝ ነበርሽ እንበል። ስለ ኦርቶዶክስ ቤተ እንደሆነ ሳታውቂ ነው ፕሮቴስታንት ሆንሽው። ለምሳሌ ቆይ አሁን ማትበይ ሰብለ እስኪጨርስ እሺ፣ ወይስ ከዛ ማይኳ ሚቱ ተረያ ጥሩ ነው። ለሁላችሁም እንዲሆነ በደንብ አዳምጡ። ሰዎች ጀርመን ሀገር ሲሄዱ የጀርመን ሀገር ቋንቋ ይማራሉ። የጀርመን ሀገር ቋንቋ ጀርመን ሀገር ሲሄዱ፣ ሰዎች ወደ ፖላንድ ሲሄዱ የፖላንድ ሀገርን ቋንቋ ይማራሉ። አይ እኔ ፖላንዶች ሀገራቸው ገብቻለሁ ራሳቸው ያረፍኩበት ካምፕ ድረስ ወይ ደግሞ ያለውበት ቤቴ ድረስ መጥተው ያሰብሩኝ ምናምን አይሉ፣ እራሳቸው ሄደው ይማራሉ። እንዴ ሰው ተሰዶ የጀርመኖችን ቋንቋ ተምሮ፣ ሰው ተሰዶ የፖላንዶችን ቋንቋ ተምሮ፣ ሰው ተሰዶ የአረብ ሀገራትን ቋንቋ ተምሮ ቋንቋን ገንዘብ አድርጎ አውቆ ይጠቀመዋል። ሰዎች ኦርቶዶክስ ሆነው አይ ቤተክርስቲያን አላስተማረችኝም። ሪሊ ይሄ የራሳችሁ ድክመት ነው። ኦኬ እንደዚህ ብለን እንያዘው። አሁን እኔ በፊት ታሪክሽ በፊት ማንነትሽ ልተችሽ አልፈልግም፣ ግን ትልቁ ድክመት ያንቺ ነበረ። አንድ ሀሳብ ጥያቄ ነበር የጠየኩሽ። ምን የሚል ከኦርቶዶክስ ቤተክርስቲያን የወጣሽበትን ትምህርት ነው ንገሪኝ ያልኩሽ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብለሽ በኮንፊደንስ አውቀሹ ተረድተሹ፣ ከዛ ፕሮቴስታንቶች ደግሞ መልስ ሰጥተውሽ የተረዳሹ አንድም ትምህርት የለም። ግን መጽሐፍ ቅዱስን አልተማርሽም። ከዛ የኔ አባት ጴንጤዎችን ያጠፋ ነበር አጠፋለሁ እያለ ይዝት ነበረ ምናምን። ኦኬ እሱስ ምን አይነት የመጽሐፍ ቅዱስ መረዳት ነበረው? አልነገርሽንም። ከዛ አንቺም ቤተሰቦችሽን ከዛ በቃ ልክ ፕሮቴስታንቶች መጽሐፍ ቅዱስን ሲያስተምራችሁ ፕሮቴስታንቶ ናቸው። ለማንኛውም ይሄ በጣም ከንቱ የሆነ ጉዞ ነው እና ለማንኛውም አዲስ አስተምራውት ሳይሆን ራሱ አንብቦ ነው መጽሐኔ። አሁን ፋዘርንም ላገናኝ ይችላል። በነገር ላይ አንብቦ ችግር የለውም ሰብሊ፣ በቃ አንብቦ ተረድቶ ሄደ። ፋዘር ሲመጣ ራሱ ከኛ ጋር ያወራል፣ ችግር የለውም። አሁን አንቺ ግን ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው፣ ስለዚህ ይሄን ደግሞ ከመጽሐፍ ቅዱስ ውጭ ሆነን ትምህርት ጥዬ ፕሮቴስታንቶች ይሄን ትምህርት በመጽሐፍ ቅዱስ ማስረጃ ፕሩፍ አድርገውልኝ ፕሮቴስታንት ሆንኩ የምትይበት አንድ የመጽሐፍ ቅዱስ ትምህርት አለ ሰብለ? ፈለገኝ በደንብ አልሰማኸኝም ይሆናል እንጂ ከመጀመሪያው ያነሳውልህ ለዛ ነው። እኛ አልኩ አሁን እኛ በቤተሰብ ስር ነበርን። አሁን እኔ በራሴ ቆሜ ነው ያለሁት። ራሴ ቤተሰብ አፍርጬ ይዘን እኔ እንትን እላለሁ። ግን እኮ ነገርኩህ እኮ አስጨርሰኝ አይደለም። እርሱን ፕሊስ እባክሽ ልለምንሽ። ከዚህ በኋላ አንቺ ቤተሰብ ምንድን ነበር ምናምን ይደዝማታል ምንም ታዩ። እሺ እሱን አንፈልገውም። አሁን እኔ ያልኩሽን አዳምጪኝ፣ የምትጠቀመውን ቃል አዳምጪኝ። እሺ ኦርቶዶክስ አማኝ እያለሽ ይሄ የኦርቶዶክስ ቤተክርስቲያን ትምህርት ከመጽሐፍ ቅዱስ ውጭ ነው ብለሽ ተቀብለሽ፣ ፕሮቴስታንቶች ደግሞ በመጽሐፍ ቅዱስ የማስረጃ ይሄው ይሄ ትምህርት መጽሐፍ ቅዱሳዊ ነው ብለው የመለሱልሽ ትምህርት ኖሮ ነው ወይ ፕሮቴስታንት ሆንሽው? አዎ ኖሮ ነው ወይም ደግሞ አይ ሳይኖር ነው በይ። አይ ሳይኖር ነው። በጣም ጥሩ። ስለዚህ ድክመትሽ ነው። መልካም። ስለዚህ እንደ አዲስ አሁን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶችን በደንብ አድርገን እናወራለን። አሁን ወደ 10 ምናምን ዓመት ሆኖሻል ፕሮቴስታንት ጎሽ። መቼም 10 ምናምን ዓመት ሙሉ በጣም ብዙ የሆኑ ትምህርቶችን ተምርሻል አይደል ሰብለ? የፕሮቴስታንቶችን
እነሱ መጽሐፍ ሲያስተምሩ ጎበዞች ናቸው መቼም አይደል አይደል ሰብለ የምጠይቅበት እንትን ደስ ባይልም ልክ ነው። አሁን እኔ ናት ኦንሊ እነሱ ባስተማሩኝ ብቻ ሳይሆን እኔም እያነበብኩ ነው ብያለሁ። እኔ ያልኩሽ ቆይ አዳምጪ። ኦርቶዶክስ እያለሽ ትምህርት ቤት ውስጥ ማንም ሰው ወንጌል አላስተማረሽ። አሁን 10 ምናምን ዓመት ፕሮቴስታንት ሆነሻል። 10 ምናምን ዓመት ሁሉ ግን አሁን በእርግጠኝነት ይቀርሻል ገና። ነገር ግን 10 ምናምን ዓመት ሁሉ መቼም ስለ ሳሊቬሽን አልተማርኩም አትይም አይደል? ስለምን ሳሊቬሽን ድህነት የመጀመሪያ ትምህርታቸው ነው። ሰው ገና ፕሮቴስታንቶች የሚያስተምሩት ስለ ድህነት ነው። ተምረሻል። በጣም ጥሩ ኦኬ። ስለ ሌሎች ትምህርቶች በደንብ የተማርሽ ይመስለኛል። እነዛን ሀሳቦች በደንብ አድርገን እናነሳለን። በመጀመሪያ ለአንቺ እድል ልስጥሽ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የምትይው ትምህርት አለ? ይሄ ትምህርት ከመጽሐፍ ቅዱስ ውጪ ስለሆነ እኔም ፕሮቴስታንት እንደሆን ገፋፍቶኛል። እንዲህ አይነት ሀሳቦች መጽሐፍ ቅዱስ ላይ ስላላገኙ፣ ለምሳሌ ኦርቶዶክሲያን እንዲህ አይነት ነገር ያደርጋሉ፣ ግን የሚያደርጉት ይሄ ደግሞ ነገር መጽሐፍ ቅዱስ ላይ የለም። ያ ነገር እኔም ፕሮቴስታንት እንደሆን አድርገኛል የምትይው ትምህርት ካለ ትምህርት አንሽልንና እናውራ። በትምህርቶቹ ከመጽሐፍ ቅዱስ ውጪ ነው ብለሽ አታስቢው ትምህርት። እሺ ፕሮቴስታንት እንደሆን አድርጎኛል ሳይሆን አሁን ፕሮቴስታንት ሆኜ ግን ወደ ኦርቶዶክስ ለመምጣት ብፈልግም ይሄ ነገር እንዳለ ያደርገኛል በሚል ቢቀየርልኝ ደስ ይለኛል። ምክንያቱም የሆንኩበትን ሪዝን ስላስቀመጥኩ ማለት ነው። እና ዞሮ አሁን ለመምጣት ሪዝን አንቺን እዛው የሚያስቀረ ነው። ያው ነው የወጣሽበትም ሪዝን እንዲህ ከመጽሐፍ ቅዱስ ውጪ ስለሆነ ነው። ማልመለሰው ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው። ዞሮ ያው ነው እዛው የሚያስቀረ ነው። ትምህርቱን ጥቀሽልኝ። ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው የምትይውን ሰብል። እሺ ፈለገኝ፣ አንደኛ ስለ ማርያም አማላጅነት መጽሐፍ ቅዱስ ላይ ካለ እንድታስረዳኝ። ሁለተኛ ደግሞ የጻድቃን ሰማዕታት የመላእክት አማላጅነት አሁን የሞቱ ቅዱሳን እነሱ ጸሎታችንን አሁን በእኛ ላለነው ምድር ላይ ላለነው ሰዎች ጸሎታችንን የመስማት የመመለሱ እግዚአብሔር ነው በሚል ተመልሶልኛል። የሚመልሰው እግዚአብሔር ነው፣ ግን እኛ በእነሱ በኩል እንደዚህ አድርጉልን ብለን ብንጠይቅ መልእክት እንትን ያስተላልፉልናል፣ ይሰሙናል የሚለውን ጥያቄ ነው። ሌላ ሶስተኛ ደግሞ ስዕላትን አሁን በስዕል ሰግደን እንደዚህ የጸሎት ቦታ ላይ አንድ ጓደኛ ያለችው እንዲህ ጸሎት የምትጸልይበት ቦታ ላይ ስዕሎች አሉ እና እዛ ጋር ነው ተንበርክካ የምትጸልየው ዘንድ እነሱ ስዕሎችስ አስፈላጊ ናቸው ወይ ለእነሱ መስገድ የሚሉ ጥያቄዎች ናቸው ያሉ። በጣም ጥሩ። እነዚህ ከመጽሐፍ ዛሬ ባይመለስልኝ ሁሉንም ጠይቄ ባልጨርስ ችግር የለውም። አይ በደንብ ሰፊ ጊዜ እንደዛ ነው። እሺ በደንብ ጠጠር ያለ ሀሳብ አንስተሻል እና እነዛን ሀሳቦች በአጠቃላይ በደንብ አድርገን እናወራባቸዋለን። እስኪ ከስዕላት እንጀምር። ስዕላት ከመጽሐፍ ቅዱስ ውጭ የሆኑ ትምህርቶች ናቸው። ኦርቶዶክሳውያን ከመጽሐፍ ቅዱስ ውጭ ለሆኑ ዓላማዎች ይጠቀሙባቸዋል ብለሽ ታምኛለሽ? ስለ ስዕላት እናውራ። ስዕላት መጽሐፍ ቅዱሳዊ አይደሉም ብለሽኛል። ኦርቶዶክሳውያን እንዲህ አይነት ነገሮችን ያደርጋሉ፣ ኢቨን ይሰግዱልም ጭምር እና ስለ ስግደት ደግሞ ራሱን የቻለ ሀሳብ ነው። ስለ ስግደት ምን እናደርጋለን? ስለ ስርዓት ካወራን በኋላ ቀጥሎ ደግሞ ስለ ስግደት እናወራለን። ለምን? ስግደት ራሱን የቻለ ሀሳብ ስለሆነ። ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር እስኪ የመጽሐፍ ቅዱስ ማስረጃ ነው። 14-15 ዓመት ፕሮቴስታንት ሆነሻል እና ህብረት በምታደርጊበት ቸርች በተከታታይ በምትማሪያቸው ትምህርቶች እኔ አሁን ብዙ ጥቅስ አልጠይቅሽም፣ አንድ ብቻ ሀሳቡን የሚያብራራ አንድ ጥቅስ መጽሐፍ ቅዱስ ስዕላትን የሚቃረንበትን ከመጽሐፍ ቅዱስ ውጭ ናቸው እንላለን ማለት ነው። የዛን ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ትሰጭኛለሽ። ከዛ በኋላ በዛ መጽሐፍ ቅዱስ ማስረጃ ተመርኩዘን እኛም የተለያዩ ሀሳቦችን እያነሳን እንቀጥላለን። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ጥቅስ ስጭኝ ሰብለ። ምን ሌላ ወጣ? እሺ አሁን እኔ ምዕራፍ እንትኑ ይቀረኛል ብያለሁ፣ ላልነግርህ እችላለሁ፣ ግን አንተም ስለምታውቀው ሀሳቡን
ለየትኛውም ለተሳለ ምስል እንትን አትስገድ የሚል አለ አይደል? ባለፈው ተወያይበት ነበር። ለጣዖት ምናምን ለተቀረጸ ቁጥር 4 ላይ ነው። እሺ ላንብበው። እሺ እንዲሁም ብታብራራልኝ እኮ ችግር የለውም። ይሄ ያለው ለእንደዚህ ነው ምናምን ብትለኝ እሰማሃለሁ። መልካም። ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ቃል በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታምልካቸው፣ አትስገድላቸውም ይላል። ሀሳብሽን ቀጥ እየሰማሁ ነው። ይኸው ክፍሉ እንደዛ ይላል እኮ። አሁን ስዕል ታዲያ እንደሱ አይደለም? ይሄ እኮ ስለ ስዕላት አይደለም የሚናገረው። ስለዚህ ለስዕል መስገድ ተገቢ ነው ማለት ነው። አሁን ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ነው? እሺ ስለ ስግደት ምን እናለን ብዬሻለሁ። ኔክስት እናወራለን። አሁን ከዚህ በመቀጠል ሰብለ ይሄ ክፍል የሚናገረው ስለ ስዕላት ሳይሆን ስለ ጣዖታት ነው። ኦሪት ዘጸአት 20 ስንት ነው? ይቅርታ ፈለገኝ። ዘጸአት ምዕራፍ 20 ከቁጥር 4 ላይ እስቲ ደግመሽ አንብቢልን እያወጣሽ ከሆነ። እሺ በላይ በሰማይ ካለው በታችን በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታደርግ። ምስል ማለት ምን ማለት ነው? ምስል ነው ኦልሬዲ ስዕልን ያካትታል። እሺ አይ ስዕልን አይደለም ስላልከኝ ነው። እሺ ይፈልገኝ። ቅዱሳት ስዕላትን ማለት ነው። ቅዱሳት ተብለው የሚጠሩ ስዕላትን የሚያካትት አይደለም። ነገር ግን በላይ በሰማይ ካለው አየሽ፣ በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውንም ምሳሌ ለአንተ አታደርግ። ተቀርጾም ይሁን ተስሎም ይሁን የእነዚህ ምሳሌ ሰዎች ለራሳቸው አድርገው ማምለክም መስገድ አይችሉም። በአጭሩ ምን መሰለሽ ሰብለ፣ ለምሳሌ ፀሐይን መሳል ኃጢአት ነው አይደለም? አይደለም። ፀሐይን ግን ሰዎች ስለው የሚያመልኩ ከሆነ ያ ጣዖት አምልኮ ይባላል። አሁን ልዩነቱ የተረዳሽ ነው? በጣም ጥሩ። ስለዚህ ሰዎች ፀሐይን መሳላቸው ኃጢአተኛ ያስብላቸው፣ ጣዖት አምላኪ ያስብላቸው። ፀሐይን ግን ስለው የሚያመልኩ ከሆነ ግን ጣዖት አምላኪዎች ያስብላቸው። ስለዚህ አምላካችን እግዚአብሔር ሰዎች በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውንም ምሳሌ ለራሳቸው እንዳያደርጉ እንዳያመልኩም ፕላስ እንዳይሰግዱላቸውም ጭምር አስጠነቀቀ በዚህ ክፍል ላይ። እኛ ክርስቲያኖች በጣም አብዝተን ጣዖታትን እንጸየፋለን። የምንጸየፉ ለምንድን ነው? አምላካችን እግዚአብሔር በዚህ የመጽሐፍ ቅዱስ ክፍል ላይ ጣዖታት እንዳናመልክ ስላዘዘ። ስለዚህ ሰዎች በላይ በሰማይ ካለው በፀሐይ፣ በጨረቃ፣ በከዋክብት፣ በአዋፍት፣ በደመና፣ በተለያዩ ነገሮች በታች በምድር ላይ በወንድም ይሁን በሴት አምሳል፣ በከብትም ይሁን በከርከሮ፣ በቀበሮም ይሁን በድኩላ፣ በተኩላ፣ በማንኛውም ምሳሌ የተቀረጹ ነገሮችን አምላኬ ናችሁ፣ ገዢዎቼ ናችሁ፣ ፈጣሪዎቼ ናቸው ብለው ሊሰግዱላቸው ሊያመልኳቸው አይገባም። ከምድርም በታች ከውሃ ውስጥ ካሉት አሳዎች በአጠቃላይ ሰው አሳ ነባሪንም፣ ሻርክንም፣ ኦክቶበስንም፣ ሎብስተርንም፣ ሽሪምፕንም የትኛውንም ነገር በአጠቃላይ በውሃ ውስጥ የሚመላለሱትን በአጠቃላይ እየሳለ እናንተ ናችሁ ገዢዎቼ፣ እናንተ ናችሁ አምላኮቼ ማለት አይችልም። ካደረገ ያ ጣዖት አምልኮ ነው። ሰው ስዕላት ግን ቅዱሳት ስዕላት የምንላቸው ማለት ነው መጽሐፍ ቅዱሳዊ ናቸው ወይ? አዎ ናቸው። መጽሐፍ ቅዱስ የማስረጃ ስላለ ማለት ነው። አይ ኖ ስዕላት መጽሐፎች አይደሉም የሚል ከሆነ ግን ሞር በደንብ ምን ታደርጊያለሽ? ነገ ምድል እሰጥሻለሁ። አሁን ዛሬ የምናነሳባቸው ነጥቦች በ4 ነጥብ አንዘጋቸውም። እሺ ሰብለ፣ በ4 ነጥብ አንዘጋቸውም። የተወሰኑ ነጥቦችን አነሳልሻለሁ። እነዛን ነገሮች ትመለከቺና ከዛ በኋላ ነገ እኔ ጋር ያላችሁ ሞዴሬተሮች ፎሎ አድርጓት እና ነገ በተመሳሳይ እንድትመጪ እንፈልጋለን። ከዛ ገብተሽ የምትመጪው ግን ጠይቀሽ ተዘጋጅተሽ ነው። ኦኬ። ስለ ስዕላት መጽሐፍ ቅዱሴ እንዳልሆኑ የሚናገሩ መጽሐፍ ቅዱስ ጥቅሶችን ስጡ ብለሽ በደንብ ጥቅሶችን ይዘሽ አላቃቸውም ምናምን እንደዛ አይቀጥልም። ጥቅሶችን ይዘሽ ትመጫለሽ። ስለ ስግደታው እናወራለን። ስለ ስግደትም በ4 ነጥብ አንዘጉም። በቃ ይኸው አምነሻል አምነሻል፣ በቃ ይኸው ብለናል ቻው አይደለም። የተወሰኑ ሀሳቦችን እንሰጥሻለን። የተወሰኑ ሀሳቦችን ከኛ ሼር ካደረግሽ ካገኘሽ በኋላ ደግሞ ሄደሽ መምህራኖችሽን ስለ ስግደት የተወሰኑ ሀሳቦችን አጋሩ ብለሽ በመጽሐፍ ማስረጃ ታወሪያቸዋለሽ። ስለዚህ በዋናነት ጥቅሶችን አንቺም ጠይቀሽ ተረተሽ ከመጣሽ በኋላ ነው ሀሳቦችን የምንደመድመው። አሁን የተወሰኑ ነገሮችን እናነሳለን። ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ናቸው። እሺ ሰብለ፣ በጣም ብዙ ሰዎች ስለ ስዕላት በቂ መረጃ ሳይኖራቸው ነው ፕሮቴስታንት የሆኑት። በእርግጥ ከክፋት ሳይሆን ከቀናነት
ስህተት ያደረጉ መስሏቸው ከመጽሐፍ ቅዱስ እውነት የወጡ መስሏቸው በጣም ብዙ ሰዎች በዚህ አይነት መልኩ ስተዋል።